በኢየሱስ ስም ተባረኩ። ስሜ ጆሹዋ ይባላል። የተወለድኩት ፈረንሳይ ሲሆን የተወለድኩትና ያደግኩት በእስልምና እምነት ካላቸው ቤተሰቦች ነበር። ዛሬ የኢየሱስ ክርስቶስ ወንጌልን ሰብካለሁ። በኢየሱስ የማይቻል የለም። በእስልምና እምነት ተከታዮች ቤተሰብ ስለ ኢየሱስ ማወቅ ይሁን መናገር አልችልም ነበር። በቀን 5 ጊዜ መጸለይ ቢኖርብኝም ያለ ማቋረጥ የጸለይኩበት ጊዜ ግን አልነበረም። አላህን ከማክበር ይልቅ እፈራው ነበር። ይህም ፍርሃቴ የመጨረሻ ወደ ሲኦል ይልከኝ ይሆን ብዬ እፈራ ነበር። በዚህ ምክንያት ቤተሰቦቼን ዛሬ በሞት የሚሄደው ወደ ገነት ነው ወይስ ወደ ገሃነም ብዬ ጠይቃቸው ነበር። ሁሉም የሚነግሩኝ ውሳኔው የተያዘው በአላህ እጅ ስለሆነ እኛም ወዴት እንደምንሄድ አናውቅም ይሉኝ ነበር። በሕይወቴ ውስጥ እርካታ ጠፋ። ማንም ይህን ለጥያቄ መልስ የሚሰጠኝ አጣው። በ2018 ልቆጣጠረው የማልችለው ብስጭትና ንዴት ውስጤን ይቆጣጠረው ጀመር። በሃይማኖቴ ተበሳጨው፣ ባዶነት ተሰማኝ። በዚህ ሰዓት ወደ አላህ መጮህ ጀመርኩ። አላህን ጠይቄው ኢየሱስን ግን መለሰልኝ። ስለ ኢየሱስ ክርስቶስ ወንጌል በሰው በኩል ሰማሁ። ከዚያን ቀን በፊት ስለ ኢየሱስ ክርስቶስ አዳኝነት ምንም የማውቀው ነገር አልነበረም። ቁርአን ላይ ቢኖርም ቁርአንም በቅጡ ስለማይገባኝ አላነበው ነበር። እናም ይህ ሰው ኢየሱስ ክርስቶስ በመስቀል ላይ ሕይወቱን የሰዋው ለኔና ለናንተ ዘላለም ሕይወት ሊሰጠን እንደሆነና በሱ ማመን ወደ ገነት እንደምገባ ሲነግረኝ ውስጤ በደስታ ተሞላ። ብስጭቴን፣ ንዴቴ በአንዴ ከኔ ተወገደ። ግን በፍጹም ክርስቲያን ሳልሆን ክርስቶስን ለመቀበል ወሰንኩ። መጸለይም ጀመርኩ። ሃይማኖቴን ሳልቀይር በክፍሌ ውስጥ ሆኜ እየጸለይኩ ኢየሱስ እኔ መንገድ እውነትም ሕይወትም ነኝ፣ ከኔ በቀር ወደ ገነት ማንም መግባት አይችልም የሚል ድምፅ ሰማሁ። ከመቅጽበትም ሃይማኖቴን እንደ ልብስ አውልቄ ከጣልኩበት በኋላ ኢየሱስ ክርስቶስን በሙሉ ልቤ ተቀበልኩት፣ አመንኩት። በዚያን ጊዜ የ22 ዓመት ሰው በሆንም በነጋታው አዲስ እንደተወለደ ሕፃን አይነት ስሜት በልቤ ውስጥ መጣ። መጽሐፍ ቅዱስ ነበረኝና ከፍቼ ማንበብ ጀመርኩ። ወዲያውም በመንፈስ ቅዱስ እንደገና ተወለድኩ። ለውጡ ከመቅጽበት ስለሆነ በጣም አስገረመኝ። ሙስሊም ወገኖቼ ከልቤ ልንገራችሁ፣ ኢየሱስ ክርስቶስ ይወዳችኋል። ኢየሱስ ክርስቶስ የሞተው ለሁሉም ነው። እኔ ከ20 ዓመት በፊት እውነቱን ለማወቅ እንዳደረግኩት ዛሬም እናንተ እውነቱን ጠይቁ። እኔን ያዳነኝ ኢየሱስ ክርስቶስ ለእናንተም ይደርስላችኋል። ሁሉን ማድረግ የሚችል እግዚአብሔር ከእናንተ ጋር ስላለ ኢየሱስ ክርስቶስ ወደ ሕይወታችሁ ይመጣል። ኢየሱስ ሙስሊሞችን ይወዳል። ዛሬም ይጎበኛችኋል። ዛሬ ለእናንተ የመዳን ቀን ነው። ይህንን ቪዲዮም ሆነ በዚህ ሰዓት በለንደን አደባባይ የምታዳምጡኝ ሙስሊም ወገኖቼ ሁሉ ጥሪው ለእናንተ ነው። እውነቴን ነው የምላችሁ፣ ኢየሱስ የእውነት አምላክ ነው።
አድንቁት፣ ከፍ ከፍም አድርጉት። እግዚአብሔር ይባርካችሁ።